የባሳለና ሀገሬን አትልቀቅ አለ። ይሄኔ ነው መሸሽ። የባሳት ታምጣ። አንቺ ትንሽ ቆይተሽ መንገድ ላይ መተኛት አማረኝ እና መንገድ ላይ በቃ የሆነ ነገር ካላደረግን ብለሽ ትይዋለሽ። በእርግጠኝነት ልጁም ችግር የለም አንቺ ያማረሽን ከማድረግ ወደ ኋላ ስለማይል ችግር የለው ማረግሻለሁኝ ብሎ ውሻ ሁኚ ይልሻል። አዎ ምክንያቱም የውሻ ስነ ምግባር እያደረግሽ ስለሆነ ውሻ ሁኚ ችግር የለውም እኔም ወንድ ውሻ ሆንልሻለሁ ይልሻል። እውነት ለመናገር ጀስት አውትሳይድ ነው እንትኑን ያየሁትኝ ማለት ነው። ኖቲፊኬሽን ሲገባልኝ አብርሽን መንገድ ላይ መሽናት አማርኛ አልኩት ነው። አብርሽ መንገድ ላይ ሸና አይነት ነገር። እኔ የምለው የነዚህ የሁለቱ ልጆች ጤንነት ግን በትክክለኛ የሚያሳስብ ነገር ነው እውነት ለመናገር ማለት ነው። ይሄ አማረኝ መንገድ ላይ ሽናልኝ፣ አማረኝ መንገድ ላይ ተኛልኝ፣ አማረኝ መንገድ ላይ አይደለም። የየትኛው አርጉዝ ሴት ነው መንገድ ላይ እንዲይዝ የሚያምራት? ኧረ እቺ ሴትዮ በጣም ነው ቤተሰብ ያጣችው። በጣም ትላንትና ፈይ ብለን ነበረ ሰላም አግኝተን ሚዲያው ርጭ ብሎ ይሄ ምርጫ የሚሉት ነገር እንደው ምን አለበት እንደው እዛ ጦርነት ያለበት ቦታ ላይ እነዚህን ልቅምቅም አድርጎ ወንዱንም ሴቷንም ከርቸሌ ቢያስገቧቸው፣ አይሚን ውትድርና ቢያስገቧቸው። ኦ ማይ ጋድ ማለት እኔ ከላይ አይቼ ነው ውስጥ ምንም የምትሰሙት ነገር የለም። ውስጥ የምትገቡት አለቀ። ከላይ በሚጽፉት ነው የምትገቡት ማለት ነው። ኧረ ጀንጃኝ ተገኘ ጀንጃኝ ተገኘ ስላችሁ የጀነጀን ጉዳይ መስላችሁ ቪዲዮ ስቀርጽ አየኝና ሀይ ያለኝ ማለት ነው። እኔም ሀይ አልኩትኝ። ከዛ መብራት አስቆማቸውና ምንድነው ምናምን ሲሉኝ የራሴ የሆነ ጓደኞች ስላሉኝ ለነሱ ወሬ እያወራሁ ነው አልኩት ማለት ነው። እና ሄርሜላ እውነት ለመናገር አይ ዶንት ቲንክ ምን እያሰበች ምን እያስተላለፈች ማለት ለሚከተሏትም ለቤተሰቦቿም ለባሏ ቤተሰብም ምን አይነት መልእክት እያስተላለፈች እንደሆነ እሷቱን ግራ ይገባት፣ እኛ ይሁን ግራ ይገባን፣ ግራ ግብትብትብት ያለ እንትን ላይ ነን ያለን እና አንድ ቀን እርግጠኛ ነኝ ያለምንም እፍረት ያለምንም መሸማቀቅ በቃ መንገድ ላይ ፖዚሽን አማረኝ ብላ ትለዋለች ብዬ ነው ተስፋ የማደርገው። ምክንያቱም በዚህ አካሄዷ፣ በዚህ ሁኔቷ፣ በዚህ ስራ እኔ ሄርሜላ አትልም ብዬ ማለት አልችልም። ምክንያቱም አንደኛ ነገር እሷ ከመጀመሪያ ጀምሮ ሁሉን ነገር ጠይቃ ሁሉን ነገር አድርግ ብልኝ ብላ ሁሉን ነገር ለኔ ሁሉልኝ ብላ ሁሉ ነገር እሺ በለኝ ብላው ስለሆነ የመጣችው በቃ ወይ አልጋ አንጥፎ ወይ ዶጊ እንደሚሆኑ ነው በእርግጠኝነት። እኔ ይቅርታ ለቃሉ ምክንያቱም እንዲህ የተዝረከረከ እንትን ድሮ እንኳን እንደዚህ መንገድ ላይ አይሸናም። ደግሞ ቅጣት አለው ተብሏል አለ። መንገድ ላይ የሸና አስቀጡት። ይሄ ቁራሌው መንገድ ላይ የሸና አስቀጡት። ከሸና ማለት ነው ሲዞር ነው ፊቱንና ነው ወይንስ መንገድ ላይ ሲሸና እቃውን ማየት ናፍቋት ነው? ቤት ውስጥ አያሳያትም እንዴ? ቤት ውስጥ አታየው? ቤት ውስጥ እንዴት አያሳያትም? ከፈለገች ማየት ከሆነ ያማራት ቤት ውስጥ እኮ አሸንታ ማየት ትችላለች። ወይስ የመንገድ ላይ እይታ ነው ያማረሽ? የመንገድ ላይ ሽንት ነው ያማረሽ? ሽንት ጠጪ አንቺ፣ ደም ጠጪ። አቦ ጌታ ሆይ እንደው አንቺ ምን አይነት ኃጢአት ሰርተሽ ሰውን ኃጢአት የምታናግሪ? ይሄ ግራ የተጋባ ትውልድ እንደው ግራ ሆኖ ይቅሩ እንደው። ኧረ እኔ እንጃ ብቻ እንደው ግን አላቅም። ማርያምን አናቅም ማለት መጨረሻቸው ምን እንደሚሆን አናቅም። መጨረሻቸው ማየት ነው የሚናፍቀን። እውነት ለመናገር መጨረሻቸው ማየት ነው የሚናፍቀን ማለት በዚህ ሁኔታ የት እንደምንደርስ እስቲ አሁን እንግዲህ እንተያያታለን። ይሄ እንትን ምርጫ አልቋል። ምርጫው ትላንትና ነበር። ምርጫው አልቋል። እንግዲህ ይሄን ሰሞን ደግሞ እናያለን። ወጥሬ እነዚህ ዘልዛሎችን የሆነ መላ ካላደረስ ብዙ የሚተባበሩ ልጆች አግኝቻለሁኝ። እንተባበርሻለን ብለዋል። እንደው አይ ዶንት ኖ ማለት አንዳንዴ መናገርም ብዙ ይደክማል። እነሱ ከኛ ጋር ልተያይዘው ይሁን ያ
ጉምዝ የመሰለ ገጣጣ ልጅ ትላንትና ሚዲያ ላይ ቁጭ ብሎ ሲሳደብ ነበር አሉ። እኔ እግዚአብሔር ይመስገን ከባለጌ ጋራና ከዘላን ጋራ እንትን ስለሌለኝ አይመጣልኝም እንዲህ አይነት ነገር ማለት ነው። እግዚአብሔር ይመስገን። እና ሰው ያያል ያ ሲሳደብ ነበር። እናቶቻቸውን እያዘቀዘቁ እናቶቻቸውን እያሰደቡ የሚሰሩት የሚያገኙት ገንዘብ ጊዜያዊ መሆኑን አለማወቃቸው፣ ጊዜያዊ ደስታ መሆኑን። ዘላለማዊ ደስታ የሚባለው የሚኖረው መልካም ስራ ስትሰራ ነው። ይሄ የዘቀጠ ስራ ለትውልድ እያስተላለፍክ እናትና አባትን እያዘቀዘቅክ እናትና አባትን እየሰደብክ እያሰደብክ ያለ እናት የተፈጠርክ አንተ ሜዳ የበቀልክ አንተ ችግኝ ወፍ ዘራሽ ነህ አንተ። እናት ወልዳክ የሰው እናት የምትሳደብ የሰው እናት ሰድበህ ደግሞ እናትክን የምታዘቀዝቅ የዘራሹን ማጨድ ማለት ይሄ ነው። መጨረሻችሁን ብቻ የእናንተ ነው እኔ ማየት የሚናፍቀኝ በእውነቱ ከሆነ ብዙዎች አሁን ሄርሜላ እውነት የምትወልደው ልጅ ጤነኛ ሆኖ ይወጣል ብላችሁ ታስባላችሁ እያሉ ነው ያሉት። በቃ እንደ እውነት እርጉዝ እንኳን ብትሆን ማለት ነው። ምክንያቱም ከእለት እለት እሷ በእሷ ቤት በልብስ የምታምር የሰው ልጅ ከውጪ አምሮ ከውስጥ አሮ መውጣት ቁም ነገራችሁ አይደለም። አይሁን እሺ፣ ቁም ነገራችሁ አይደለም። መጀመሪያ የውስጥ ጽዳትና የውስጥ ንጽህና ነው የሚያስፈልገው። ውስጥሽ ቆሽሾ በላይ ውበት ብታምሪ ትርጉም የለውም። ገባሽ? የላይ ውበት ትርጉም የለውም። በላይ የላይ ነው። የሰው ልጅ መጀመሪያ ውስጡ ነው። ንጹህ ጭንቅላት፣ ንጹህ አይምሮ፣ ንጹህ አካል ሲኖርሽ ነው ከዛ በኋላ በውስጥ በውጪ አምረሽ ልትሄጂ የምትችይውና የሚያምርብሽ ማለት ነው። ይቅርታ እሺ ለድምፁ። ያው መንገድ ላይ ስትሆኑ ያው ብዙ አይነት ጫጫታዎች ይገባሉ። ማይክ የለም። ጀስት እንደው ቤት እስከምሰራ ገብቼ ሙሉ ሌላውን እስከማይ በእነዚህ እንኳን መንገድ ላይ ልስራ ብዬ ነው እና የጀመርኩት ወደ ቤት እየገባሁኝ እና ብዙዎች የሄርሜላን እውነት ጤነኛ ልጅ ትወልድ ይሆን የሚሉትን ሀሳብ ሲያመጡ የዘራሹን የሚያሳጭድ መልስ የእግዚአብሔርን ስራ የእግዚአብሔርን ተአምር በሰው ላይ ግፍ መስራት፣ ሰዎችን ማስለቀስ፣ የሰውን ልጅ ማስጨነቅ፣ የሰውን ልጅ ማሰቃየት ምን ያህል ከእግዚአብሔር የሚሰጠውን ቁጣ ሲሰጣቸው በቃ ሙስሊሞችን በግላቸው ክርስቲያኖችም በቃ የደረሰባቸውን የዘራሹን ምን ያህል ዋጋ አስከፍሎሽ እንደምታጅ ሲናገሩ ስንሰማ ጌታ ሆይ ሄርሜላስ መጨረሻዋ ምን ይሆን ብዬ ነው የማስበው። እውነት ለመናገር ብዙዎቻችሁ ሄርሜላ እኮ ተፋቶ ነው አብርሃምን ያገባችው። ሩታ ስንቴ ነው አብርሃምን በየሆቴሉ የያዘችው ከዚች ከቆሻሻ ጋራ። ሩታ ስንቴ ነው ይቅርታ እያላት እሺ ይቅርታን እቀበልሃለሁኝ ከሷ ጋር ዳግም አልህ ስትለው በግራም በቀኝም ብላ ስሩ የምትገኘው ሆቴሉ ድረስ እየሄደች አልጋው ላይ ያሻሸችው እያልከሰከሰችው ልጁን የማያውቀውን አሳውቃ የማያየውን አሳይተው የማይፈልገውን እንዲፈልግ አድርጋ የማያደርገውን እንዲያደርግ አድርጋ እሷ በኃጢአት ተጨቅይታ እሱንም በኃጢአት እንዲጨቀይ ያደረገች ለዚህ ስራዋ ታዲያ እግዚአብሔር ዋጋ ያስከፍላትን ብላችሁ ምናላችሁ? ዋጋ ያስከፍላትን ብላችሁ አትገምቱ። ዋጋ ያስከፍላታል። ዋጋ ያስከፍላታል። የዘራን ማጨድ ያኔ ነው። አንድ የሆነች ልጅ አለች መተት አስደርጋ ነው ምናምን መተትም አስደረጉ ተደረገባቸውም ሪልም እንደዚህ አይነት ነገር አደረገች ተደረገባትም። የመጣችበት አመጣጥ የመጨረሻ የነውር ጥግ የብልግና ዲግሪና ዲፕሎማ ቢጫን ዲግሪና ዲፕሎማ ቢኖረው ማስተርስ ቢኖረው እንትን ብልግና የመጨረሻ የምትጭነው ሄርሜላ ነበረች። ዲግሪውንም ሙቤ ደግሞ ለነገሩ ማን ከማን መልካም ነገር ይማራል? ሁሉም የተልከሰከሰ ስነ ምግባር አላቸው፣ የተልከሰከሰ ቤተሰብ አላቸው። ገጠራማ ውስጥ ቤተሰቦቻቸውን ጥለው ከተማ ውስጥ መጡ። ከኛ በላይ ሰው የለም አሉ። የማይሆን ነገር የማይሰራ ነገር እያደረጉ ገንዘብ መስራትን እንጂ እግዚአብሔር በእናንተ ላይ ደርሶ ያሳያችሁ። አለቀ በቃ። ሌላ ምንም የሚለው ነገር እግዚአብሔር አምላክ በእናንተ ላይ ዋጋችሁን አስከፍሎ ያሳያችሁ። ሌላ ምንም መልስላችሁ ነገር የለኝም። የዘቀጠ ትውልድ
ቆሻሻማ ማኝና ተለማኝ አለመገጣጠማቸው በጣም ነው የሚገርመው። ሩታ ትለመናለች፣ እባክሽን እረዳሻለሁ፣ በቃ ተረጅኝ፣ አንቺ እኔን አታሰቃይኝ፣ አታስጨንቅኝ፣ የምትፈልጊውን ላድርግልሽ፣ ልንከባከብሽ ይላታል። እባክህ አንተም ተረዳኝ፣ እኔ ምንም አሁን ከራሴ ጋር አይደለሁኝም ማለት ብዙ ያለፍኳቸው ስትራግሎች ስላሉ እነሱን መድገም ስለማልፈልግ አንተም ቆም ብለህ እኔን አስበኝ ብላለች። ቆም ብለህ አስባት፣ እሷንም ተረዳት። ዝም ብላችሁ የሄዳችሁ ብቻ ስለወደዳችኋት ስላፈቀራችኋት ወዲያው እሺ ብላችሁ ሌላ ሪሌሽን ውስጥ እንድትጀምሩ አታድርጉ። አሁን ነው ሴትዮ መጠገን ያለባት። አሁን ነው ልጅ በደንብ እንክብካቤ ላይ ያስፈልጋት የሚችለው። በዛ በደንቆር የተበደለችውና ጎዳችሁ ይበቃታል። አሁን ድጋሚ መጎዳት ስለማትፈልግ ነው ቶሎ እንደዚህ አይነት ህይወት ውስጥ መግባትና ሪሌሽን መጀመሪያ ያልፈለገችው። ሰው ናት፣ የሆነ ቀን ያስፈልጋታል። ግን አሁን አንድ አይነት ሪሌሽን የሚያስፈልጋት ጊዜ ላይ ያለች ማለት ነው። አንተም ተረዳት። የራሳችሁን ስሜትና የራሳችሁን ፍላጎት ብቻ አታዳምጡ፣ እንዳንተ አይነት ወንዶች ማለት ነው። እንደ ሄርሜላ አይነቷ ደግሞ ጡቷን ያለ ጡት መያዣ እየለበሰች እየተሳቀቀች የፈረንጅ ላም ይመስል አንዴ በዚህኛው ብትታገተው ወይ ጥሩ ነበር ብታለብሰው። ያለ ጡት መያዣ መታ ተጨነቀች እኮ ተጣበበች እኮ እንደዚህ አድርጋ ይዘው ማለት ነው። የዚህ ምን አለ ቀለል ያለ ጡት መያዣ ለብሰሽ ጡትሽን እንኳን ደረትሽ ላይ ብታረጊው ማለት ጡትሽ ሆድሽ ላይ ወርዷል። እሱንም መከራውን አበላሽው። እና ሄርሜላ ማየት ከፈለግሽ አብርሃምን ሽንት ቤት አስገብተሽ ቤትሽ ማየት ትችያለሽ። እንደው ባይንሽ ማየት አማረኝ ባይንሽ ማየት ናፈቀኝ ብለሽ ካልሽ ማለት ነው። የግድ ሚዲያ ላይ ወጥተሽ ሽንት መሽናት ናፈቀኝ ወይ ትንሽ ቆይተሽ ሽንትን ብለሽ ትይዋለሽ። ኤኒዌይስ እንትና ደግሞ ማርታን አይታችኋታል? ማርታ እንዴ ጉንጯን ስትሳም እንዲህ እሽኮለሌ ያለችው ነገ ከንፈሯን ቢስማት ምን ልትሆን ነው? መቼም መሬት ሰንጥቃ ብትውጣት ነው የዛን ጊዜ የምትፈቅደው። እንዲህ ልሂድ በቃ ጉንጯን የሳምባትን እኮ ማድረግ ጀመረች። እግዚእትን ኧረ እነዚህ ምን አይነት ሴሰኞች ናቸው? እንደው በፈጣሪ ስም ምን ጉንጭ መሳምን ብርቅሽ ነው እንዴ? 30 ጉንጭሽን 30 ሲስምሽ አይደል እንዴ ከረምሽው? ምን ጉንጭ እኮ ማንም የሚስመው እኮ ነው። በነገራችን ላይ ትንሹም ትልቁም ዘመድሽም ባዳም ጓደኛሽም ወዳጅሽም ጠላትሽም ጉንጭሽን የሚስምሽ ነው። ብርቅሽ ነው ጉንጭሽን መሳሙ? ተመስገን ልሳምሽ ብሎ እሱ ሳመሽ። እንደው ልሳምክ ብለሽ እንደተሻለ መሳም አለ መጀመርሽ። ለማንኛውም እንግዲህ ያው የፈለጋችሁትን ሆናችሁ መኖር ትችላላችሁ። ስለናንተ መዝረክረክ ስለናንተ መግማማት አያገባንም። እዛው ተሽቀነጣጠሩ። የምታደርጉት ድርጊት ነው ግራ ወዳችኋታል። እኔ በጣም ግርም የሚለኝ ማለት ነው አንዳንድ ሰዎች በኮመንታተሮችና በሰው ግፊት በሰው ኃይል ህይወት ውስጥ ትገባላችሁ። የጀርባ ማንነቷን ሳታጠሩ የወደፊት ህይወቷን ሳታስተካክሉ ላይፍ ብላችሁ ትጀምራላችሁ። አመት ሳትቆዩ በየራስሽ ጉዳይ የራስ ጉዳይ ተሽቀነጣጠራላችሁ። ነገሩ የትኛው መጠናናት የለምዳችሁትን የት የምታውቁትን የሰው ህይወት ማበለሻሸት፣ የሰው ህይወት ማመሰቃቀል፣ የሰው ላይፍ ምስቅልቅሉ ማውጣት፣ ሴት ልጅ እዛም እያስገባችሁ እንደፈለጋችሁ የተጫወታችሁ ሞርወር እንጂ የት በቁም ነገር ለትዳር ፈልጋችኋችሁ ታውቃላችሁ? የምትፈልጓችሁ ሁሌ ለአዳር ነው። አለቅ ለአዳር ነው የምትፈልጓቸው። ለአዳር እየተጠቀማችሁ አባሯቸው። አለቅ ወዳና ፈልጋ ነው የመጣችሁ። ሶሊን ስሟን እንዳይጠሩ አሳገተቻቸው። አለቀ። እንዲህ ነው ራስን ማስከበር እንደ ሶሊ ማለት ነው። ክብረቢስ ወራዳ ሁላ ማለት ነው። እንትናን ደግሞ አየሁትኝ ማርክ። እኔ እኮ የጣላችሁትን ሰው ሲያነሳባችሁ ማትፈልጉ ከሆነ ያንን እንዳትጥሉ በእንክብካቤ መያዝ። የጣላችሁትን ወንዶችም ይሁኑ ሴቶቹ ሰው ሲያነሳባችሁ እንደ እሳት እንደ እግር እሳት ያንገበግባችኋል። እንደዛ ከመሆኑ በፊት በስርዓት ያዛት። አለቀ። ፈጥናችሁ ቤተሰብ ታስተዋወቃላችሁ። ፈጥናችሁ ዘመድ ወዳጅ ካላወቃቱ ብላችሁ እንቧ ከረዮ ትላላችሁ። ከዛ ደግሞ የሆነ ጊዜ ላይ የሆነ ቀዳዳ ትፈልጉና አይንሽን ላፈር አይንሽን እግርቢ ምናምን ትባባላላችሁ። ተከባበሩ መጀመሪያ። እሷም ወይ ቆርጣ አልቆረጠች ከዛኛው ጋር ዘመዱ አይሁን ባዳ አናቅም። ከአሜሪካን ይምጣ ከክፍለ ሀገር አናቅም። ከክፍለ ሀገር ነው እንደሆነ በአሁን ሰዓት ላይ ሰው እየመጣ ያለውና አዲስ አበባ እንትን እያለ ያለው ሽማግሌ ሳይሆን ደግሞ ወይ ለነዛ ለሌላ ሰው ለህቷ ሽማግሌ ተልኮ ሊሆን ይችላል። የምትወጁ የምታፈቅሪው ከሆነ ደግሞ እዚህ ጋር እሱን እንትን ማለት ሰው ተናዶ ብዙ ነገር ይነጋገራል። ሰው ተናዶ ብዙ ነገር ይባባላል። በቃ መቻቻል የሚባል ነገር ከሌላችሁ ሚዲያ ላይ መታችሁ ፍቅር አያጫውታችሁ።
ፍቅር ዕቃ ስላልሆነ ዕቃ ጨዋታ ስላልሆነ ማለት ነው። ክብራችሁን እያዋረዳችሁ ክብራችሁን ዝቅ እያስባላችሁ ያላንተ ያላንቺ ትባባሉና ከዛ በኋላ ደግሞ እግርሽን ቢ እግርህን ብላ ትባባላላችሁ። ነውረኞች ማለት ነው። የነዛ የደብረ ዘይቱ የምር ነው ሞት የተባለው እና መቼም የምር ሞተ ከተባለ ድራማችሁ የሪል እና የድራማ ሪል መሆኑንና ድራማ መሆኑን የማናቅ ደናቁርቶች ሆናችሁብናል። ሙቢ የሰው ፍቅረኛ ወስዶ ልጁ ፍቅረኛዬን አምጡልኝ ብሎ የኔ ካልሆንሽ ብሎ ራሱን አጠፋ ይባላል። እውነቱን ውሸት አላውቅም። ብቻ ግን ገመድ ይዞ ጫካ ውስጥ አይተነዋል። ገመድ ይዞ ጫካ ውስጥ ማስታወቂያ አይሰራም። መሞት የሚፈልግ ሰው ያለ ማስታወቂያ ነው ራሱን ከሚዲያ የሚያጠፋው ከማንም የሚያጠፋው። ልሞት ነው ብሎ ገመዱን አሳይቶ ከዛ በኋላ ቻው ብላ እሷም ቆርጣ ተሸኘችው። እሱ ደግሞ ራሱን አጠፋ ብሎ ጥቁር ለብሰው እያሉ ከሀዘን አያውጣችሁና በድራማ መልክ ሀዘን ውስጥ እየገባችሁ ሀዘንተኛውን ሁሌ ድራማችሁም ቁም ነገራችሁም የማያምር ማለት ነው። እና ማርክ ምን ብሎ ጠራት? መድኃኒት ሊጠጣ ነው ማርክ ራሱን ሊያጠፋ ነው ብሎ በዛኛው ጓደኛው አስደወል። ከዛን እየበረረች እየከነፈች መጣች እሱ ሰርፕራይዝ ሊያረጋት። ያንን ትላንትና አልፈልግሽም ወቃ ውጭልኝ ከህይወቴ ብለ ያልካትን ረስታ እሷም ደግሞ ስለምትወድ ስለምታፈቅረ ነፍሷን ጥላ እየሮጠች አንተን ከሞት ልታድንቅ ሮጣ መጣች የምር መስሏት። ከዛ በኋላ ደግሞ ታፈነዳና ሄዳ ላይ ጥምጥም ምናምን። እሺ ከዛስ ያኛው ደግሞ አያየን እንበል እንደው ድራማሽ ነው። አይ ነው መቼም የሰው ልጅ በአንዴ ብድግ ብሎ የነበረውን ፍቅር ግፍ አድርጎ ትቶ ስጦታውን ግፍ አድርጎ ረስቶ ከዛና አዲስ ህይወት ጀምሮ ሽማግሌ ተልኮለት ምናምን ይሄ የረከሰ ስራችሁ ማለት ነው። ለትውልድ መልካም ነገር አታስተምሩ፣ ለራሳችሁ ጥሩ ነገር አትናገሩ፣ አትሰሩ፣ አታምሩ ወይ አታፍሩ። እፍረት የሚባል የሌላችሁ ትላንት ጠቅላላቸው ርጭ ብለው ነበር፣ ዛሬ ደግሞ ግብር ብለው መጥተዋል። ይሄው የጽጉና የያቡንም እያያችሁ ነው። እኔ እኮ ሴቶቹ ናቸው ያበዱት ወይስ ወንዶቹ? ሚዲያ ላይ የምናያቸው ሴቶቹ ናቸው የዘቀጡት ወይስ ወንዶቹ ናቸው የረከሱት? ወንድ ልጅ መቼም ወንድ ነው፣ ቢያደርግም ቢሄድም ምንም ቢልም እንደው ወንድ ነው። ሴት ግን በዚህን ያህል እየረከሰች የሰው ህይወት እየሄደች የምትበጠብጠው፣ ሴት ልጅ ግን እየሄደች በግድ የኔ ካልሆንክ እያለች የሰው ህይወት የምታመሰቃቀለው ማብቂያዋ መቼ ነው? ሰለቻችሁን እኮ እውነት ለመናገር አናያችሁም። እኔ በበኩል አላያችሁም። ከላይ ነው እየቀነጨኩ ማየው። የአብርሃምና የሩታ የሄርሜላንም ጡት መያዣ ለማድረጓን ያየሁትኝ ስክሮል ሳደርግ እንትን ላይ ተቆራርጦ መጥቶልኝ ነው። እንዴ ተጨንቃ ተጠባለች። በቃ ይዘዋለች ጡቷን እንዳይወድቅባት። ልቅቅ ካረገችው እርግጠኛ ነኝ መሬት ይነካባታል መሰለኝ። እንቅ አርጋ ይዘዋለች። ኮንፊደንስ አሳጣት። ኮንፊደንስ ከምታጭ በፊት ምን አለበት በኮንፊደንስ እንድትሄጂ ጡት መያዣ ብታረጊ፣ ጡትሽን ደብቀሽ ብትሄጂ። የጡትሽ ጫፍ እንደ እንትን እዛ ወደ ውስጥ ገብቷል እኮ የጡትሽ ጫፍ እንኳን አይታይም። ተመልከቺ ጡት የሩታን ጡት በጡት መያዣ እንኳን እንደ ጉች ጉች ያለ ጡት ሆኖ ጉች ብሎ በቃ ሴትሽ ክብርሽን አሳምሮሽ እንደሚል ማለት አማረብን ብላችሁ ወረዳችሁ፣ አማረብን ብላችሁ ረከሳችሁ። ገላ ሲደበቅና ገላ አደባባይ ሲወጣ ልዩነት አለው። ማንኛውንም ገላ አደባባይ አናወጣ። የተደበቀ የባል ገላ ብቻ ቦታ አለው። ከናንተው ማን ምን ይማ የወረዳችሁ የረከሳችሁ ቤተሰብ የሌላችሁ ፌንት በላች፣ አበደች፣ ፌንት ሰራች። እሱን አስታምማለሁ ብላ ሄደች፣ አድናለሁ ከሞት አድና ብላ ሄደች። እሷ ፌንት በላች። እንትናም ማነች ያላዛር ሚስት አልገባውም ላዩን ያየሁትኝ ቀለበቱን አልቀበልም አለች። ይሄው ነው በቃ መጨረሻችሁ ይሄው ነው። ከዚህ የዘለለ ምንም እንትን የላችሁም። ገና ልክ እንዴ ነው ድሮ ፊልም ስንጀምር ጅማሬውን አይተን መጨረሻው እንደዚሁ በራሳችን ስለናስቀምጠዋለን፣ እነሱ ሳይሰሩ ማለት ነው። እነሱ ጨርሰን ሳናየው ያሁን ልጆችም በኖቲፊኬሽን ላይ ነው ማንነታቸው ውስጡ ነው የምናውቀው፣ ገብተን ሳናዳምጣቸው ማለት ነው። በሚጽፉት ጽሁፍ ሰው የሳቡ ይመስላቸዋል፣ ግን ደነዝ መሆናቸውን አለማወቃቸው፣ የድንቁርና ጥግ መሆኑን አለማወቃቸው። የድድብና ጥግ
ላይክ ሼር ሰብስክራይብ አድርጉ ለማንኛውም